አቶ በቃሉና ወይዘሮ ባዩሽ እንግዲህ ተገናኝተዋል። በጧት አቶ በቃሉ ወደ እስር ቤት ሄዶ ባዩሽን ያገኛታል ማለት ነው። ለምን እስካሁን ዝም እያላት እንደሆነና ከእስር ቤት ለምን እንዳላስወጣትኝ ትጠይቀዋለች። እሱም ያለውን ነገር ይነግራታል። አሁን ላይ ስራዬ አንቺ ሆነሻል፣ አንቺን ለማስፈታት እየጣርኩ ነው ይላታል ማለት ነው። እንዴት እነሱ እኮ የያዙኝ ልጅቷ ብር ከኔ ልትቀበል ፈልጋ ብሩን ላለመስጠት ሽጉጥ ደቅኜባትኝ እያለ ፖሊሶች ደርሰው ነው እንጂ ሌላ ወንጀል እንዳለብኝ አያውቁም ፖሊሶቹ ትላለች ማለት ነው። ምንም አይነት መረጃ የላቸውም በሌላ ወንጀል ትለዋለች። እንዴት ለምን ትዋሽኛለች ሲያትኝ እውነቴን ነው መልህ ትለዋለች ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ኖላዊ ክፍል 105ን ይዤላችሁ ከች ብያለሁኝ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ተወዳጁ ኖላዊ ድራማ ወይዘሮ ሜላት ስለ ሱቁ ወይም ለርግብ ተከፍቶላት የነበረውን የመጋረጃ ሱቅ እሱን እያስተካከልኩኝ እንግዲህ እያለች ነበርና እቤት ስትመለስ የት ቆይተች ነው ስትላትኝ ማስተካከል ስለነበረ ብዙ እያስተካከልኩ ነው ትላለች። እንግዲህ ሀንዬ ስትጠይቃት ማለት ነው እና ተስተካከል ስታት አሁን ወደ መስተካከሉ እየሄደ ነው ትላታለች። እና ጆሮን እንደምትፈልገው እና እንዲመጣ እንድታደርግ ትነግራታለች። ለምን ፈለግሽው ስትላትኝ እንግዲህ ባለቤቴ ጋር አውርተን ስለነበረ ስራ እንፈልግለት እያለ ነበረ መስፍን። ስለዚህ ሌላ ሰው ከመቀጠር ሱቁን እሱ ቢሰራ ሱቁ ላይ እሱ ቢሸጥ ትላታለች ማለት ነው። እንግዲህ ሀንዬም ደስ ይላታል። ያው እንግዲህ ጆሮ ስራ ስላገኘ በጣም ደስ ይላታል። ስደውልለት ግን አያነሳም። ለምን አያነሳም? እንግዲህ ሀና ጣል አድርጋኛለች ብሎ እያሰበ ስለሆነ ስልክ አያነሳላትም። ደጋግማ ስደውል አያነሳም። እንግዲህ ስራ ስላገኘ ደስ ብሏት ስልክ ባለማንሳቱ ደግሞ ለምን ስልክ አያነሳልኝ ምን ሆኖ የሆነ እየተጨነቀች ነው ያለችው ሀንዬ። በዚህ በኩል ደግሞ እንግዲህ ባዩሽ እስር ቤት ውስጥ የእርግብ ጓደኛ ጋር እየተጣላች ነች ያለች በሆነ ባልሆነው ያው እንግዲህ የበላይነት ስሜት እየተሰማት እስር ቤት ውስጥ ሆና እየገጠሙ ነው ያሉትም ፖሊሶቹም እንግዲህ የእርግብን ጓደኛ ጥያቄ ያቀርቡላታል። እርግብን አሳልፋ እንዲሰጣቸው የት እንዳለች እንድትጠቁም ይጠይቋታል። እንግዲህ ጓደኛውም የፈለገ ነገር ብትሉ እኔ እርግብን አሳልፌ አልሰጣችሁም ትላለች ማለት ነው። እድሜ ልክ ስርዓት እንደሚያሳስራትኝ ሲነግሯትኝ ለምን የሞት ፍርድ አይሆንም ለምን አልሰቅልም ስቅላት ለምን አይሆንም ትላለች ማለት ነው። እንግዲህ ለጓደኝነት ይሄ ሲያንስ ነው መቼም። አሁን ይህን ደግሞ ጥፋት ልታደርጉብኝ አትችሉም ለጓደኛዬ ስለታመንኩ እያለች ነው ያለችው። ምክንያቱም አሳልፌ ልሰጣት ስለነበረ ከአሁን በፊት እሱ ይጸጽተኛል ለባዩሽ አሳልፌ ልሸጣት ነበረ እያለች ማለት ነው። እነሱም እንግዲህ ወንጀለኛ መተባበር እየደበቀሽ እየተባበርሽ ነው ይሏታል። በፍጹም እሷ መጥፎ አይደለች፣ መጥፎ አይታየኝም፣ ጥሯ ነው የሚታየኝ ትላለች። እንግዲህ ፖሊሶቹም ያለውን መረጃ ለመሰብሰብ ወደ ወይዘሮ ሜላት ቤት ያመራሉ ማለት ነው። ወይዘሮ ሜላት ቤት ከሄዱ በኋላ ስለ እርግብ አንዳንድ ነገር ጠይቋታን። ስለ ባዩሽ የተለየ ጸብ ምን አላችሁ ሲሏትኝ እንግዲህ የተለየ ጸብ እንደሌላቸውና የመታችን ሰዓት አክስቴ ሴትዮዋን ገደልሻት እያለኝ ነበረ እርግብ እና አክስቷ ደግሞ ባዩሽ ናትኝ። ሌላ የተለየ ምንም አይነት ችግር የለብንም ብላት እንግዲህ ለፖሊሶች ታስረዳቸዋለች። እርግብ ምን አይነት ልጅ ናት ሲሏትኝ ጥሩ ልጅ ባትሆንም መጥፎ ልጅ አይደለች፣ የመጣችበትን ተግባር ለመፈጸም ነው እንጂ የዛ እየዘለለ ምንም መጥፎ ነገር አላየሁባትም ታለኝ። ምን ማለት ነው ሲሏትኝ እንግዲህ ያው ገንዘብ ፍለጋ ስለመጣይ ከገንዘብ ውጭ መጥፎ ነገር የምታደርግ ልጅ እንዳልደለች እና መጥፎ ባህሪ እንደሌላት ታስረዳቸዋለች ለፖሊሶቹ ማለት ነው። እንግዲህ ጥያቄ ካለን በድጋሚ እንመጣለን። የዛሬውን ጨርሰናል ብለው ፖሊሶቹም እንግዲህ ይሄዳሉ ማለት ነው። በዚህ በኩል ደግሞ አቶ በቃሉ ወደ ፖሊስ ጣቢያ ያመራል። ወደ ፖሊስ ጣቢያ ሲያመራ እንግዲህ የእርግብ ጓደኛ ፖሊሶቹ ጋር እሺ ብላ ተስማምታ ወደ እርግብ ወደምኖርበት ወይም ወደ እሷ ቤት ፖሊሶቹን ይዛ ለመሄድ ተስማምታ እያለ ባዩሽ የት እንደምትሄድ ካልተናገራችሁ አትሄድም ብላ ልጅቷን ትይዛታለች ማለት ነው። ለቃቂያት ብትባልም ልሰማ አልቻለችም። እንግዲህ ፖሊሷ መሳሪያ ስታወጣ ሌላ ችግር ከሚፈጠር ብላ ባዩሽ
ለባዩሽ እንግዲህ እርግብ ያለችበትን ቦታ ላሳያቸው ነው የምንሄደው ትላለች። ለምን ትናገራለች ስታት እና ስትጋደሉ ዝም ብዬ መመልከት ነበረብኝ ትላለች። ለባዩሽ እንግዲህ አመቻቹላትኝ። አቶ በቃሉ ሲመጣ እርግብን እንዲያስወግዳትኝ ትነግረዋለች ማለት ነው። እውነት ለመናገር እኔ የባዩሽ ደግሞ ለየት ያለ ነው። እንግዲህ የወንድሟ ልጅ ሁና ትገደል ማለት በጣም ከባድ ነው። እውነት ለመናገር በጣም ገንዘብ በዚህ ልክ አሁን በዚህ ልክ ለካ ያስኬዳል ገንዘብ እንዴ! ኧረ በጣም ሸም ነው። እንግዲህ እርግብ ከተያዘች ሁሉም ነገር ስለምትናገር ያስገደለቻቸውን ልጆ ሁሉን ነገር ስለምታውቅ እርግብ ሚስጥሩን ሁሉ ስለምታውቅ እኔ እድሜ ልክ እስራት ነው እኔ ታሰርኩ ማለት ደግሞ አንተም ትገባለህ ትለዋለች ማለት ነው አቶ በቃሉን። እና ምን አድርግ ነው የምትይዝ ሲላት እንግዲህ አስወግዳት እያለች ነው ያለችው። ባዩሽ አክስት ሳይሆን ይቺ እባብ ነች ማለት ነው። ቆዳዋን አለስልሳ እባብ ነች በጣም ሲበዛ። እና እንግዲህ መረጃውን አስቀድማ ሰጠችው ለአቶ በቃሉ። ስለዚህ እርግብ አሁን ተፈልጋ ልትያዝ ትችላለች። ሊገሏትም ይችላሉ፣ ሊያግቷትም ይችላሉ፣ አይታወቅም። የድነው ወይዘሮ ሜላት ጉዳይ ደግሞ ዝም ብሎ ከንቱ ነው የሚቀረው ማለት ነው። ባዩሽም ትፈታለች፣ ሌላ ጣጣ ነው የሚፈጠረው። እንግዲህ ሀንዬን ደግሞ እንግዲህ አያነሳላት ሲል ምናስ ይኸው ጆሮ ይገናኛሉ ማለት ነው። መንገድ ላይ እሱ ወዳለበት አካባቢ ስትል ለምን ስልክ አታነሳልኝም ትለዋለች ማለት ነው። እንግዲህ ተምቹ ስለጠፋ ቤት መጥቶም ስለማያውቅም የት እንደደረሰ ስለማይታወቅ ብን ብሏን እንግዲህ አብረው ተያይዘው እርግብ ጋር ጠፍቶ የሆነ ስለደበረው ስለከፋው ብቻውን እየተከዘ የሆነ ወይም የሆነ ነገር በራሱ ላይ ችግር ፈጥሮ ይሆን አይታወቅም። ተምቹ ማለት ነው። ስልኩ ሲደወለትኝ አይሰራም። በሱ ተጨንቆ መሰላትኝ እና ተምቹ ስለጠፋ በሱ ተጨንቀ ነው ወይ ስትለው እንግዲህ ተምቹ ቢጠፋ ወይም ስልኩ ባይሰራ እኔ ምን ብዬ አንቺን እዘጋሻለሁ ይላታል። እና በራስሽ ችግር ነው የዘጋውሽ እያልከኝ ነው ማለት ትጀምራለች ማለት ነው። ምን አድርጌ ምን አጥፍቼ ነው ብላ ትጨናነቃለች። እሱ በጣም ይነደዳን። ተቀይረሻን እንግዲህ እሱ እንደዚያ ሊያስል የቻለው በቃ እሱ ጋር አብረው እየሄዱና ሀንዬንም ጠይቋትኝ እንደምትወደው እንደሚወዳትኝ ስለነገረችው ይመቻትኝ የሷን ደስታ ነው ማየት የምፈልገው ብሎ በጣም ከፍቶት ነበር ማለት ነው ጆሮ። እውነት ለመናገር አንዳንዴ ከባድ ነው። ስሜቱን በራሱ እሱ ደብቆ ስሜቱን በሀናም አልፈርድም። ቢግባቡ ቢቀራረቡም የሰውን ስሜት ማወቅ አይቻልም አስቀድሞ። ያው እህቷ ስለነገረቻትኝ ቢያንስ ሊያፈቅረኝ ይችላል ብላ ትንሽ አለ አይደለ እሱ እንዳይጎዳ ማሰብ ነበረባትኝ። እሱ አጥፍታለች ሀና ማለት ነው። እንግዲህ አቶ ጆሮም በብስጭት ሆኖ እንግዲህ ሀናን በጣም ተለውጠሻን፣ አሁን ያለሽበትን ሳይሆን የነበርሽበትን የመጣሽበትን ማሰብ ነበረብሽ። ትናንትናን ግን ብልጭልጭ ነገር አታሎሻን፣ ብልጭልጭ ነገር እያታለለሽ ነው ያለው ምናምን ብሎ ይናገራታል ማለት ነው። እንግዲህ ሀንዬም በጣም ይከፋታል። አልገባትም በምንም ምክንያት እንደዛ እንደተባለ እንዳለ አልገባትም። እሷ ደግሞ ምን እንዳደረግኩ ምን እንዳጠፋው ይነገረኝ ነው እያለች ያለችው። እሱም ሊነግራት ፈቃደኛ አይደለም። ስሜቱን ተናግሮ እንኳ ቢወጣለት ደስ ይላና ነገራችን ላይ አንዳንዴ ከመናገር ነው ደጃዝማችነት ይቀራን ይባላል። ስለዚህ ስሜቱን ተናግሮ ትፈልግ የራሷ ጉዳይ። ቢያንስ እሱ እንደሚያፈቅራትኝ ነግሮ አይ እኔ አላፈቅርህም ብትለው ይቀራን። ግን የእሷን ደስታ አስቀድሞ እሱ ራሱ እየተጎዳ ስሜቱንም ደብቆ ለእሷም ራሱ ጥያቄ ነው የሚፈጥርባት። እውነት ለመናገር ምን አድርጌው ይሆን እያለኝ ለብዙ ጊዜ ጥያቄ ይፈጥራል እንደዚህ አይነት ነገር። እና እንግዲህ ወይዘሮ ባዩሽም እዛው እስር ቤቷ ብትቆይ ሀሪፍ ነው። እርግብም ተይዛ እውነታውን ስለ ባዩሽ ያለውን ሙሉ ለሙሉ መረጃ ብታወጣና አቶ በቃሉን ብያዝ ብዬ አምናለሁኝ። የቅናታቸውና የምቀኝነት ጥግ የእሷ ድርጅት እያደገ የእኛ ግን እየዘቀጠ ነው ወደታች። ስለዚህ እሷ መውደቅ አለባት ነው። አንዳንድ ሰው እኮ አቤት 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 ይሄ ነገራችን ላይ በትክክለኛ ህይወት በፊልም ብቻ አይደለም፣ ትክክለኛ ሪል የሆነ ህይወት ላይም የሚፈጠር ነገር ነው። አንዳንድ ሰዎች የሰውን እድገት የማይፈልጉ ሰዎች አሉ፣ በጣም ማለት ነው። ከፍቷቸው እያለቀሱ እያዘኑ
ወይም በቃ የሆነ ከፍታ ላይ ደርሰው መልሰው እንዲዘግጡ የሚፈልጉ ሰዎች አሉና ከነዛ ሰዎች መሀል እንግዲህ ወይዘሮ ባዩሽና አቶ በቃሉ የሰሩት ድራማ በዚህ ልክ ነው ማለት ነው። አንድ ሰው ሰርቶ ግሮ የላቡን ሊበላ፣ እነሱ ግን ለምን ተለወጠች ለምን አገኘች ብሎ ነው እንደዚህ ወይዘሮ ሜላትን ጥምድ አድርገው ያዟት ማለት ነው። ውድና የተከበራችሁ ቤተሰቦች የዛሬ ቆይታችን ይህን ይመስላል። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወዳችኋለሁ። ሰላማችሁ ዝት ይበልልኝ። አፌ ኩልጥፍጥፍ አለማና 10 ደቂቃ ሪከርድ አድርጌቱ እወዳችኋለሁ። ሰላማችሁ ይዛ። ይችን ድምጽ የሰማች መጨረሻዋን ሸር አድርጉ። ባይ ባይ።